የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዚህም ተባለ በዛ በስራ እንቅስቃሴ ላይም ባልተረጋጋ ሁኔታ ሙነን ቢሆን ጨዋታዎችን በከፊል ውጤቶችን ደግሞ ሙሉ በሙሉ ዳሰስ አድርገን አይተናል። እንግዲህ 12ኛ ሳምንት መርሃ ግብር እኔ በግሌ በጠበቅኩትና በተመኘሁት መንገድ ተጠናቋል። አይ ኳስ እውነት በተለይ የሊቨርፑልና የፎረስት ጨዋታ በጣም አዝናኝ ነበር። አይቼዋለሁኝ። አዝናኝ ነበር ማለት ሊቨርፑል በጣም ኳሱን ተቆጣጥሮ ወደ 74 ከመቶ ብልጫ ወስዶ ነበር የተጫወተው፣ ግን 3 ጎል አስተናግዶ ምንም ጎል ሳያስቆጥር ተሸንፏል። ኦን ታርጌት ወደ 7 ነው የተሞከረበት። በጣም በቅድሙ ቪዲዮ ስናገረው እንደነበረውና በጣም ገርሞኛል። የኋላ መስመሩ በዛ ልክ ነው የሳሳውና ለዛውም በረኛው አሊሰን ቤከር ተመልሶ እንደዚህ ሊቨርፑል የኋላ መስመሩ በዚህ ልክ መፈረካከሱ በጣም የሚያሳዝንና የሚገርም ነው። ለማንኛውም 3-0 ተሸንፏል። ሌላው የዋንጫ ተፈካካሪ ነው ብዬ የምገምተውና የምጠብቀው ቲም ማንቸስተር ሲቲ ነው። ማንቸስተር ሲቲ 2-1 በኒውካስል ተሸንፏል። እንግዲህ ከጨዋታው በፊት በሰራሁት አንድ ቪዲዮ በትኩረት ከምጠብቃቸውና ከምከታተላቸው ጨዋታዎች እነዚህ ሁለቱ ናቸው ብዬ ነበር። ማንቸስተር ሲቲን እውነት ለመናገር በተረጋጋ ሙድ አይደለም፣ ያው ስራ ላይም ስለነበርኩኝ ግን አይቼዋለሁ ጨዋታውን በተቻለ መጠን። እንደገና ጨዋታው ካለቀ በኋላም ሃይላይቱን ለማየት ሞክሬያለሁ። አሪፍ የሚባል ጨዋታ ነበረ ሁለቱ ቡድኖች ያደረጉት። ነገር ግን ኒውካስል በሜዳውና በደጋፊ ፊት ጣፋጭ የሆነ 3 ነጥብ አግኝቷል። 2-1 በሆነ ውጤት ማንቸስተር ሲቲን አሸንፏል። ማንቸስተር ሲቲ በጣም እየጠነከረ በደንብ እየተስተካከለ የመጣ ቡድን ነው እውነት ለመናገር እና በጣም ደካማ ሆኖ አይደለም የተሸነፈው። ግን የኒውካስል ምን ያህል መበርታትና መጠንከር ነው የሚያሳይ ነው የዛሬው ጨዋታና ኒውካስል ብራቮ ኒውካስል። ያው ለአርሰናል አድቫንቴጅ ስለሆነ ይሄ የማንቸስተር ሲቲ መሸነፍ፣ ምክንያቱም ማንቸስተር ሲቲ ብዙ ጊዜ አንገት ስር ከተነፈሰ ገና ነው ሊጉ ማራቶን ነው እንደ ሁልጊዜ እንደምለው። ያው ገና 12ኛ ሳምንት ላይ ማለት 38 ጨዋታ ላይ የሚደረግበት ሊግ ላይ ገና 12 ሳምንት ላይ ሆኖ ስለ መጨረሻው ስቴጅ ላይ ስለ መጨረሻው ውጤት ምናምን ማውራት አይቻልም። ግን ቢያንስ አሁን አርሰናል ነገ ከባድ ነው የሚሆንበት። ከቶተንሃም ጋር የሚያደርገው ጨዋታ በእርግጠኝነት ከባድ ነው የሚሆነው። የደርቢ ስሜት ያለው ጨዋታ ነው፣ የደርቢ ጨዋታ ነው። ሁልጊዜም ቶተንሃምና አርሰናል በተገናኙ ቁጥር በተጫዋቾችም በደጋፊዎችም በሁሉም ዘንድ ትንቅንቅ አለ እና ይሄ ወኔው ስሜቱ ምኑ በእርግጠኝነት ከባድ ጨዋታ ነው የሚሆነው እና አርሰናል ምናልባት ይሸነፋል የሚል ግምት የለኝም። ምክንያቱም ስኳዱ ጥልቅ ነው፣ ወሳኝ ተጫዋቾች በጉዳት ባይኖሩም ግን አርሰናል ባለው ስኳድ ምናልባት ግን ነጥብ እንዳይጥል እፈራለታለሁ። ምናልባት ነጥብ ሼር አድርጎ እንዳይወጣ፣ 1 ነጥብ ብቻ ይዞ እንዳይወጣ እፈራለሁ። ከዛ ውጭ ግን ይሸነፋል የሚል እምነት የለኝም። ለማንኛውም 1 ነጥብ ማገኘ 3 ነጥብ አርሰናል ሲቲ ዛሬ መሸነፉን ተከትሎ 1 ነጥብ ቢያገኝ ልዩነቱን በ1 ነጥብ ይጨምራል ማለት ነው። ስለዚህ ዋናው እንዳይሸነፍ ነው ትልቁ ነገር። ይሸነፋል የሚል ደግሞ እምነት የለኝም። ለማንኛውም አጓጊውና ተወዳጁ የእንግሊዝ ፕሪሚየር ሊግ የማይገመተው እንዲህ ይሆናል እንደዛ ይሆናል ተብሎ የማይገመተው በጣም አጓጊው የእንግሊዝ ፕሪሚየር ሊግ እንደቀጠለ ነው። እንግዲህ ነገ የሚደረጉ 2 ጨዋታዎች አሉ። በዋናነት ግን አርሰናል ከቶተንሃም የሚያደርጉት እኔ ብቻ ሳይሆን እኛ የአርሰናል ደጋፊ ብቻ ሳንሆን ዓለም በጉጉት የሚጠብቀው ነው ብዬ እገምታለሁ። ምርጥ ጨዋታም እንደሚሆን እገምታለሁኝ። ለማንኛውም እግር ኳስ ለዘላለም ይኖር እንላለን።